በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል እያነበብንና እያጠናን እዚህ ደርሰናል። እስከ ጳጉሜ 22 ነው የምንጓዘው። ዛሬ የምናነበው ደግሞ ትንቢተ ሚክያስ ከምዕራፍ 4 እስከ 7 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 4 በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቶች አሕዛብ ላይ ይበይናል። ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ከእንግዲህ ወዲህ ሰልፍ አይማሩም። የሰራዊት ጌታ እግዚአብሔር አፍ ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። ሕዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። በዚያም ቀን አንካሳይቱን እሰበስባለሁ ይላል እግዚአብሔር፣ የባከነችውንና ያስጨነቅኳትንም አከማቻለሁ። አንካሳይቱንም ለቅሬታ ወደ ሩቅም የተጣለችውን ለብርቱ ሕዝብ አደርጋታለሁ። ከዚያም ወዲያ እስከ ዘላለም ድረስ እግዚአብሔር በጽዮን ተራራ በእነርሱ ላይ ይነግሳል። አንተም የመንጋ ግንብ ሆይ የጽዮን ሴት ልጅ አምባ ወደ አንተ ትመጣለች። የቀደመችው ግዛት የኢየሩሳሌም ሴት ልጅ መንግስት ደርሳለች። አሁን ስለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነውን? ወይስ መካሪ ስለጠፋብሽ ነውን? የጽዮን ልጅ ሆይ እንደምትወልድ ሴት አመጠሽ ውለጂ። አሁን ከከተማ ትወጫለሽና በሜዳም ትቀመጫለሽ፣ ወደ ባቢሎንም ትደርሻለሽ። ከዚያም ያድንሻል፣ ከዚያም እግዚአብሔር ከጠላቶችሽ እጅ ይቤዥሻል። አሁንም ርኩስ ትሁን፣ ዓይናችንም በጽዮን ላይ ይይ የሚሉ ብዙ አሕዛብ ባንቺ ላይ ተሰብስበዋል። ነገር ግን የእግዚአብሔርን ሐሳብ አያውቁም፣ ምክሩንም አያስተውሉም። እንደ ነዶ ወደ አውድማ አከማችቷቸዋልና። የጽዮን ልጅ ሆይ ቀንድሽን ብረት ጥፍርሽን ናስ አደርጋለሁና ተነሺ አሂጂ። ብዙ አሕዛብን ታደቂያለሽ፣ ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ። ምዕራፍ 5 የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናልና የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ስለዚህ ወላጂቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ፣ እርሱም ይቆማል። በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል። እነርሱም ይኖራሉ፣ እርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናልና። ይህም ለሰላም ይሆናል። አሦራዊውም ወደ ሀገራችን በገባ ጊዜ ምድራችንንም በረገጠ ጊዜ 7 እረኞችና 8 አለቆች እናስነሳበታለን። የአሦርንም ሀገር በሰይፍ የናምሩድንም ሀገር በመግቢያው ውስጥ ያፈርሳሉ። አሦራዊውም ወደ ሀገራችን በገባ ጊዜ ዳርቾቻችንን በረገጠ ጊዜ እርሱ ይታደገናል። ያዕቆብም ቅሬታ በብዙ ሕዝብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል በሳር ላይ እንደሚወርድ ካፊያ ሰውን እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ይሆናል። በዱር አራዊትም መካከል እንዳለ አንበሳ በበጎች መካከልም አልፎ እንደሚረግጥ የሚታደግም ሳይኖር እንደሚነጥቅ እንደ አንበሳ ደቦል እንዲሁ የያዕቆብ ቅሬታ በአሕዛብና በብዙ ወገኖች መካከል ይሆናል። እጅህ በጠላቶችህ ላይ ከፍ ከፍ ትበል፣ ጠላቶችህም ሁሉ ይጥፉ። በዚያን ቀን ፈረሶችህን ከመካከልህ አጠፋለሁ፣ ሰረገሎችህንም እሰብራለሁ ይላል እግዚአብሔር። የምድርህንም ከተሞች አጠፋለሁ፣ ምሽጎችህንም ሁሉ አፈርሳለሁ። መተትንም ከእጅህ አጠፋለሁ፣ ሟርተኞችም ከእንግዲህ ወዲያ አይሆኑልህም። የተቀረጹትን ምስሎችህንና ሐውልቶችህን ከመካከልህ አጠፋለሁ፣ ለእጅህም ስራ ከእንግዲህ ወዲህ አትሰግድም። የማምለኪያ ችህንም ከመካከልህ እነቅላለሁ፣ ከተሞችህንም አፈርሳለሁ። ባልሰሙም አሕዛብ ላይ በቁጣና በመዓት እበቀላለሁ። ምዕራፍ 6 አሁን ተነሳ፣ በተራሮች ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ሆይ ጠንካሮች፣ የምድር መሰረቶችም ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤል ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ። ከግብፅ ምድር አውጥቻለሁ፣ ከባርነት ቤትም ተቤዥቻለሁ። በፊትህም ሙሴና አሮንን ማርያምን ልኬልህ ነበረ። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢኦርም ልጅ በለዓም የመለሰለትን አሁን አስብ። የእግዚአብሔርንም የጽድቅ ሥራ ታውቅ ዘንድ ከሰጢም ጀምሮ እስከ ጌልጌላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ በፊቱ ላምጣን?
እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህ ጋር በትህትና ትሄድ ዘንድ አይደለምን? የእግዚአብሔር ድምፅ ከተማይቱን ይጠራታል። ስምህን መፍራት ጥበብ ነው። የመቅሰፍትን በትር እርሱንም ያዘጋጀ ማን እንደሆነ ስሙ። በውኑ በኃጢአተኛ ቤት የኃጢአት መዝገብ የተጸየፈም ውሸተኛ መስፈሪያ ገና አለ ይሆን? በአባይ ሚዛንና በከረጢት ባለ በተንኮል መመዘኛ ንጹሕ ሆናለውን? ባለጠጎቿን ግፍ ሞልቶባቸዋል። በእርሷ የሚኖሩ በሐሰት ተናግረዋል። ምላሳቸውን በአፋቸው ውስጥ ተንኮለኛ ነው። ስለዚህ እኔ ደግሞ በክፉ ቁስል መታው፣ ስለ ኃጢአትህም አፈረስኩ። ትበላለህ፣ ነገር ግን አትጠግብም። ችጋርህም በመካከልህ ይሆናል። ትወስዳለህ፣ ነገር ግን አታድንም። የምታድነውንም ለሰይፍ እሰጣለሁ። ትዘራለህ፣ ነገር ግን አታጭድም። ወይራውንም ትጨምቃለህ፣ ነገር ግን ዘይቱን አትቀባም። ወይኑንም ትጨምቃለህ፣ ነገር ግን የወይን ጠጁን አትጠጣም። አንተም ለጥፋት በእርሷም የሚኖሩ ለማፏጫ እሰጥ ዘንድ የዘንበሪን ስርዓትና የአካብን ቤት ስራ ሁሉ ጠብቃችኋል። በምክራቸውም ሄዳችኋል። የሕዝቤን ስድብ ትሸከማላችሁ። ምዕራፍ 7 የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደቀረው ቃርሚያ ሆኛለሁና ወዮልኝ። መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቷል። በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ። ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሳሉ። አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል። እንዲሁም ክፋትን ይጎነጉናሉ። ከእነርሱም ሁሉ የተሻለውን እርሱ እንደ አሜኬላ ነው። ከሁሉ ቅን የሆነው እሱ እንደ ኩርንችት ነው። ጠባቆችህ የሚጎበኙበት ቀን መጥቷል። አሁን ይሸበራሉ። ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኛው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅም በእናቷ ላይ ምራቲቱም በአማቷ ላይ ትነሳለችና። የሰው ጠላቶች የቤቱ ሰዎች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ። አምላኬም ይሰማኛል። ጠላቴ ሆይ በወድቅ እነሳለሁና፣ በጨለማን ብቀመጥ እግዚአብሔር ብርሃን ይሆንልኛልና። በእኔ ላይ ደስ አይበልሽ፣ በእግዚአብሔር ላይ ኃጢአት ሰርቻለሁና። እስኪሟገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለው። ጠላቴም ታያለች፣ እኔንም አምላክህ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። ዓይኖቼ ይመለከቷታል። አሁን እንደ መንገድ ጭቃ ትረገጣለች። ቅጥርሽ በሚሰራበት በዚያን ቀን ድንበርሽ ተስፋፋለች። በዚያን ቀን ከአሶርና ከግብጽ ከተሞች፣ ከግብጽ እስከ ወንዙ፣ ከባህርም እስከ ባህር፣ ከተራራም እስከ ተራራ ድረስ ወደ አንቺ ይመጣሉ። ምድሪቱ ግን በሚኖሩባት በስራቸው ፍሬ ምክንያት ባድማ ትሆናለች። በቀርሜሎስ መካከል ባለው ዱር ብቻቸውን የተቀመጡት ሰዎች የርስትህን በጎች በበትርህ አግድ። እንደቀደመውም ዘመን በባሳንና በገለአድ ይሰማሩ። ከግብጽ ምድር እንደወጣህበት ዘመን ተአምራትን አሳያቸዋለሁ። አሕዛብ አይተው በጉልበታቸው ሁሉ ያፍራሉ። እጃቸውን በአፋቸው ላይ ያኖራሉ። ጆሯቸውም ትደነቁራለች። እንደ እባብም መሬት ይልሳሉ። እንደ ምድርም ተንቀሳቃሾች እየተንቀጠቀጡ ከግንባቸው ይመጣሉ። ፈርተውም ወደ አምላካችን ወደ እግዚአብሔር ይመጣሉ። ስለ አንተም ይፈራሉ። በደልን ይቅር የሚል የርስቱን ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውንም ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልክላቸውን እውነት ለያዕቆብ ምሕረትንም ለአብርሃም ታደርጋለህ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የተነበበው ክፍል በጥልቀት ስለሚጠና ኑ አብረን እናጥና።